ወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስለማንዘልቀው ቸርነቱ ሁሉ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉም፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ደናግል፣ መነኮሳት፣ ሰማዕታት፣ ሁሉም ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ በየማዕረጋችሁ ካህናት፣ አባቶች፣ ዲያቆናት፣ ወንድሞች፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ኃጢአታችን ታግሶ በዚህ ቅዱስ ቦታ በመቅደሱ የሰበሰበን ፈጣሪ ዓለማት መጋቤ ዓለማት እግዚአብሔር ስሙ የተመሰገነ ይሁንና ቁጭ በሉ። እግዚአብሔር በመካከላችን ተገኝቶ የቸርነቱን በር ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወመጥን ቤተ መቅደሱ ለእግዚአብሔር፣ የእግዚአብሔርን ቤተ መቅደስ ለካው በሚል ርዕስ እንማማራለን። እስኪ በሉ ሁላችሁም በሉ፣ ሁላችሁም በሉ፣ ሁላችሁም። ዛሬ እህቶቻችን በልጠዋል በተሳትፎ። እስኪ ደግሞ በሉ፣ ቆይ መጀመሪያ ወንድሞቻችን ብቻ በሉ። የእግዚአብሔርን ቤተ መቅደስ በሉ። ምን በላው? ለካው። እስኪ ደግሞ እህቶቻችን እነሱ አያላን ናቸው። እስኪ አንድ ላይ ደግሞ በሉ፣ የእግዚአብሔርን ቤተ መቅደስ በሉ። ምን በለው ነው? አዎ፣ ራእየ ዮሐንስ ምዕራፍ 11 ከቁጥር 1 ላይ የምናገኘው ኃይለ ቃል ነው። ራእዩን የተናገረው በስሙ የተጠራው ቅዱስ ዮሐንስ ወንጌላዊ አቡቀለምሲስ ነው። ይሄንን ራእይ የተገለጠለት መጽሐፉ በሐዲስ ኪዳን ያለ የሐዲስ ኪዳን የትንቢት መጽሐፍ ተብሎ የሚጠራ መጽሐፍ ነው ራእየ ዮሐንስ። እና ይህንን መጽሐፍ ቅዱስ ዮሐንስ በመከራ በግዞት ውስጥ ሆኖ ሌሎቹ ቅዱሳን ሐዋርያት የእግዚአብሔርን ቃል ሲያስተምሩ እኔ ግን ሳይሳካልኝ ወንጌልን ሳልሰብክ ቀረው ብሎ ያዝን ስለነበረ እግዚአብሔር ለጥበብ ብለው የሚያዝኑትን ሰዎች ጥያቄያቸውን ሳይመልስላቸው አይቀርምና በግዞት ባለበት ደሴት መሃል ይህንን ራእየ ዮሐንስ የተባለውን መጽሐፍ ገልጦለታል። መጽሐፉ ያለፈውን ከዓለም መፈጠር በፊት ያለውን የእግዚአብሔርን አኗኗር አልፋ ኦሜጋ ብሎ ለምሳሌ ራእየ ዮሐንስ ምዕራፍ 1 ቁጥር 8 ላይ እንደምንመለከተው የእግዚአብሔርን መጀመሪያና መጨረሻነት ተናግሮበታል እና ያለፈውንም የሚናገር የሚመጣውንም የሚናገር ከሚመጣው ቀጥሎ የሚመጣውንም የሚናገር ዓለም ሲያልፍ የሚሆነውንም የሚናገር ዓለም ካለፈ በኋላ የሚሆነውንም የሚናገር ከዚያ በኋላ እስከ ዘላለሙ ድረስ ያለውን ሁሉ የሚናገር የትንቢት መጽሐፍ ነው። ይህንን የትንቢት መጽሐፍ የተገለጠለት እንግዲህ እግዚአብሔር በሰማይ ያሉ 4 ኪሩቤል ምሉዓነ አዕይንት ናቸው። የእግዚአብሔርን መንበር የሚሸከሙ ማለት እግዚአብሔር በዘፈቀደ የሚገለጥባቸው። ዘፈቀደ የሚለው ቃል
የተዝረከረከን ነገር ለመግለጫ የምንጠቀምበት መሆን የለበትም። በጣም መታረም ያለባቸው ቃላት አሉ። ፍሬ ከርስኪ ዘፈቀደ ነው የሚባል ነገር። ፍሬ ከርስኪ ማለት የማህፀንሽ ፍሬ ማለት ነው። አሁን ምን ያገናኘዋል? ገሌ ፍሬ ከርስኪ ነው ማለት የማህፀንሽ ፍሬ ነው ማለት ነው። የማን የማህፀን ፍሬ? የማይገናኝ ነገር እኮ ነው በእውነቱ። ስለዚህ ፍሬ ከርስኪ የሚባለው ይህም የሚነገረው ለእመቤታችን ብቻ የሚነገር ቃል ነው። ፍሬ ከርስኪ ለምንድን ነው የማህፀን ፍሬ ለምንድን ነው የምንለው? ሌላ ልጅ የማህፀንሽ ፍሬ ተብሎ ለሌላ እናት አይነገርላትም። ለምን ሲባል ያ ልጅ እንዲወለድ ያደረገው የወንድ ምክንያት ስላለው፣ የእሷ ግን ልጇ ከእሷ ብቻ የተወለደ ስለሆነ የማህፀንሽ ፍሬ መባል የሚገባት ስለሷ ነው። ዘፈቀደ ማለትም እንደዚሁ እንደፈቀደ፣ እግዚአብሔር እንደፈቀደ እንደወደደ መጠን ዘፈቀደ ሲባል የወደደው የፈቀደው የፈቀደ፣ በዘፈቀደ ሲል ደግሞ በወደደ መጠን ማለት ነው። ስለ እግዚአብሔር በወደደ በፈቀደ መጠን የሚገለጥባቸው መንበሮቹ ኪሩቤል ይባላሉ። እነዚያ ኪሩቤል እንደምታውቁት አርባዕቱ እንስሳ እንላቸዋለን። 4 እንስሶች ናቸው። በሰው በላይም በአንበሳ በንስር አምሳል የተገለጡ ናቸው። እነዚህ ኪሩቤል ክንፋቸው 6 ዓይናቸው ብዙ ነው። ዓይናቸው ብዙ ነው ማለት ከግር እስከ ራሳቸው ምሉአነ አዕይንት ናቸው። ዓይንን የተመሉ ናቸው ከራሳቸው እስከ እግራቸው ድረስ። አይ ይህስ መላ አካላቸውስ ዓይን አይደለም፣ እንዲያው እንደ መሽተሪ እንደ መጠብር ግምጃ እንደ ዓይነ በጎ እንደ ማር ሰፈፍ አልፎ ቦግ ያለ ነው። አይ እንደዚህ ያለ ዓይንም ያለ የለም አይደለም። ዓይናቸው 2 ነው። ዓይንን የተመሉ ናቸው የተባለ በኋላውም ዓይን ያለው በጎንም ዓይን ያለው በታችም ዓይን ያለው በላይም ዓይን ያለው ሁሉን እንደሚያየው ሁሉ እነሱም ማየት አይከፈልባቸውም ማለት ነው። ዓይንን የተመሉ ናቸው የተባሉ ማየት አይከፈልባቸውም ማለት ነው። ማየት አይከፈልባቸውም ማለት የማያዩት ምድር፣ የማያዩት ሰማይ፣ የማያዩት ባህር፣ የማያዩት ዘመን ያለፈም የሚመጣም በምድርም ሆነ በሰማይ ያለ የሚከፈልባቸው ነገር የለም ማለት ነው። ቅዱሳን እነዚህ 4 ኪሩቤል በእግዚአብሔር በ4 ኪሩቤል ላይ በትረ መንግስቱን መንበረ መንግስቱን ዘርግቶ ይኖራል። የሚገለጥበትን የእግዚአብሔር የመንግስቱ ወንጌል የተገለጠባቸው 4 ወንጌላውያን በ4 ኪሩቤል ተመስለው ተነግረዋል። እነዚህ 4 ኪሩቤል ወንጌላውያንን የሚወክሉ ናቸው። 4ቱ ወንጌላውያን እነዚያ የእግዚአብሔር የመንግስቱን መንበር ይሸከማሉ። 4ቱ ወንጌላውያን ደግሞ የእግዚአብሔርን የመንግስቱን ወንጌል ተሸክመው በዓለም ዙረዋል። ነዋ ወንጌለ መንግስት እያለ የመንግስት ወንጌል ይባላል። ክርስቶስ በወንጌል የዲያብሎስን መንግስት አጥፍቶ የእሱን ዘላለማዊት መንግስቱን ስለገለጠባት ወአልቦ ማይለቅት ለመንግስቱ ፍጻሜ የለውም ብሎ በሉቃስ ወንጌል ምዕራፍ 1 ላይ እንደተናገረ ፍጻሜ የሌለው መንግስቱን የገለጠው በወንጌል ስለሆነ ያንን ወንጌል ያስተማሩ 4 ኪሩቤል የሚመስሉ 4 ወንጌላውያን አሉ። እነዚህ 4 ወንጌላውያን ምንድናቸው ሲባል ዓይንን የተመሉ ናቸው። ለኪሩቤል ያለው ዓይን ለወንጌላውያን ተሰጥቷል። ዓይንን የተመሉ ናቸው ማለት ለወንጌላውያን ዕውቀት አይከፈልባቸውም ማለት ነው። ስለምን ያሉ እንደሆነ ኪሩቤል መንበሩን ተሸክመው ኗሪዎች፣ ቀራቢዎች፣ አመስጋኞች ናቸው። በመንበርም የቀረቡ ናቸው፣ በምስጋናም የቀረቡ ናቸው። በኪሩቤልና በእግዚአብሔር መካከል ምንም ርቀት የለም። በዚያ መካከል የሚገባ ሌላ ፍጥረትም ፈጽሞ የለም። ስለዚህ እነሱ ቅርቦች ስለሆኑ ለኪሩቤል የሚሰወራቸው የለም። እግዚአብሔር ለፍጥረት ሊገልጠው ከወደደው ዕውቀት ከባህሪ ዕውቀቱ በቀር ማለት ነው። በዚህም በእርግጥ የምትበልጣቸው አንዲት ፍጥረት አለች፣ ያቺውም እመቤታችን ናት። እግዚአብሔር ለፍጥረት ከገለጠው ዕውቀት የመጨረሻውን ትልቁን ዕውቀት የምታውቅ እመቤታችን ብቻ ናት። ታብዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን
ከፍ ከፍ ታደርገዋለች የምትለው ፍጡር ፈጣሪውን ከፍ ከፍ የሚያደርግ ሆኖ አይደለም። ታበዮ ስትል ምን ማለቷ ነው? ምን ማለቷ ይመስላችኋል? የመጨረሻው ልዕልናውን ነፍሴ ተረድታለች ማለት ነው። የመጨረሻ የእግዚአብሔር ልዕልና ለፍጥረት የተፈቀደውን የመጨረሻውን የእውቀት ጫፍ የምታውቀው እመቤታችን ናት። ያም እውቀት ወተወድዮ በውስተ ልባ ተብሎ ስለት እንደተነገረ በልቧ ብቻ ይዛው ትኖራለች እንጂ ፍጥረት የማያውቀው እመቤታችን ብቻ አውቀው የምትኖር መላእክት እንኳን የማያውቁት እውቀት አለ። ተገምረ በማህፀነ ድንግል ተሃቢዮ ለኩሉ ኃይል እለ በሰማያት ማይደር ወለለ ይትቃወማ በያይምሮ ሰወሮሙ ይላል። ከሰራዊተ መላእክት ከኃይላተ ሰማይ ተሰውሮ በእመቤታችን በእግዝእትነ ማርያም ማህፀን አደረ። ተቃዋሚ አጋንንትንም ጽንሱን እንዳያውቁ አደረጋቸው። አንድም ብለው አባቶቻችን ወለእለ ይቀውማ ሲል ነው ይሉና በፊቱ በምስጋና ጸንተው የሚኖሩ መላእክት እንኳን ከድንግል ማርያም የመጸነሱን ምስጢር እንዳያውቁ አደረጋቸው። ይህንን እውቀት እሷ ታውቃለች። ከዚያ በታች ግን ከኪሩቤል በታች በቀር ለእግዚአብሔር የሚቀርብ እንደሌለ ከወንጌላውያን በላይ ለእግዚአብሔር የሚቀርብ የለም። በራዕየ ዮሐንስ ምዕራፍ 9 ምዕራፍ 16 ላይ እንደተቀመጠው ወኮነ ወምድረዝ ኮነ አብይ ድልቅልቅ ዘይኮነ እምቅድመዝ ወዘይከውን እምድህረዝ። ከዚህ በፊት ያልተደረገ ከዚህ በኋላም የማይደረግ መብረቅ ብልጭልጭታ ንውጽውጽታ ተደረገ ይላል። ከዚህ በፊት ያልተደረገ እንግዲህም የማይደረግ ንውጽውጽታና መብረቅ ተደረገ ማለት ከዚህ በፊት ያልተሰበከ እንግዲህም የማይሰበክ ስብከተ ሐዋርያት ተደረገ ማለት ነው። ማለት ከሐዋርያት በፊት እንደ ሐዋርያት አድርጎ የሰበከ የለም። ከሐዋርያት በኋላ ደግሞ ሐዋርያት ያልሰበኩት ሌላ ሰው የሚሰብከው ስብከት የለም። ማንም ሊቅ ማንም ቅዱስ ሊቅ ለቅድስና ቢበቃ እንኳን ወደ ሐዋርያት ስብከት ይደርሳል እንጂ ሐዋርያት ያልሰበኩት ለሱ ብቻ የሚገለጥ ዕውቀት ፈጽሞ የለም። እንዲያውም በልበ ሐዋርያት የቀረ ዕውቀት አለ እንጂ እንደምታስታውሱት ዮሐንስ ወንጌል ምዕራፍ 6 ላይ ጌታ 5 እንጀራ 2 ዓሣ አበርክቶ 5000 ሰው ከመገበ በኋላ 12 ቅርጫት ተርፎ ነበረ። 12ቱን ቅርጫት ሰብስቡ ብሎ ጌታ አሰብስቦታል። ይሄ ህዝቡ የበላው አለ። ህዝቡ የበላው ሐዋርያት ያስነሱት ደግሞ 12 ቅርጫት አለ። ህዝቡ የበላው የሚባለው ህዝቡ ሁሉ የሚያውቀው ዕውቀት ማለት ነው። ሐዋርያት ግን ያነሱት በቅርጫት የሚባሉት በልበ ሐዋርያት የቀረ ዕውቀት ነው። ዓለሙ በልቶ ሲጠግብ ሐዋርያት በቅርጫት ሰበሰቡ ማለት ዓለም የተማረውን ተምሮ በልበ ሐዋርያት የቀረ ዕውቀት አለ። አንድም ብለው አባቶቻችን በልበ መምህራን የሚቀር ዕውቀት አለ። አያችሁ፣ ህዝቡ የበላው አለ። ህዝቡ የበላው አለ፣ ሐዋርያት የሰበሰቡት አለ። ይሄ ማለት ማንኛውም ህዝብ የሚያውቀው ዕውቀት አለ፣ መምህራን ብቻ የሚያውቁት ዕውቀት አለ። አዳም እንድትሉ ነው። ተዋሰብስብ በሉ ዱና ተገኙና ዛን ጊዜ ተገኙ። የለም 12ቱን ቅርጫት እኛ ነዘን ምንድ የማይሆን ነገር ነው። ወደ ሐዋርያት የተጠጋ ሰው 12ቱን ቅርጫት መሳተፍ ይችላል። ያችን ለማግኘት ነው ጉባኤ ቤት ያስፈለገችው፣ ትምህርት ቤት ያስፈለገችው። መጽሐፍ ቅዱስን የሚያነበበው ሁሉ የማይገባው፣ መጽሐፍ ቅዱስን የተሰበከ ሁሉ የማይገባው፣ መምህራን ብቻ የሚያውቁት የመጽሐፍ ቅዱስ ምስጢር አለ። ለምን? ህዝቡ የበላውን ህዝቡ ይበላል። አሁን ንስሐ ግቡ። ይሄን አታውቁትም? ታውቃላችሁ? ንገሩኝ እንጂ። ሌብነት መጥፎ ነው ጥሩ ነው? ይሄን ታውቃላችሁ አታውቁም? ይሄ ህዝቡ የሚበላው እንጀራ ነው። ይሄን ታውቁታላችሁ ማለት ነው። ከዚህ ወደ ላቀ ነገር ግን መውጣት የሚቻለው ጥንተ ቀራቦች ናቸውና ምስጢር አይከፈልባቸውም ይላሉ አባቶቻችን። ከዋለበት ይውላሉ ካደረበት ያድራሉና ምስጢር አይከፈልባቸውም። ተመልከቱ፣ ሁለቱን ነገሮች ነው የሚያመጡት አባቶቻችን። አንደኛ ከዋለበት ይውላሉ ካደረበት ያድራሉ። ምን ማለት ነው? ክርስቶስን መስለው ይውላሉ፣ ቅዱስ ክርስቶስን መስለው ያድራሉና ጥንተ ቀራቦች ናቸውና እግዚአብሔርን በመቅረብ እነሱን የመሰለ ነገር የለም። መደበኞች ናቸው። ሐዋርያት ለማመን መደበኞች ናቸው። ለምግባር መደበኞች ናቸው። ለሰማዕትነት መደበኞች ናቸው። ለንጽህና መደበኞች ናቸው። ለክህነት መደበኞች ናቸው። ለቁርባን መደበኞች ናቸው። ለመንግሥተ ሰማያት መደበኞች ናቸው። ለጥምቀት መደበኞች ናቸው። ለስብከት መደበኞች ናቸው። ለእውቀት መደበኞች ናቸው። ለመገለጥ መደበኞች ናቸው። እግዚአብሔር ለማወቅ መደበኞች ናቸው።
መደበኞች ማለት ጥንተ ተሰላፊዎች ናቸው። በጸጋው መጀመሪያ የተሰለፉ ስለሆነ በመከራውም መጀመሪያ ተሰለፉ። ይህንን ነው ቅዱስ ጳውሎስ ዘር ዘርቶ እሸት የማይበላ ገበሬ አለ እንዴ ይልና እንግዲያስ ያስተማርኩትን የወንጌልን እሸት መጀመሪያ ልቀምሰው ይገባኛል አለና ሕዝቡን ሰማዕት ሁኑ ብዬ ሰብኬ የሰማዕትነትን እሸት መጀመሪያ ቀምሰዋለሁ አለ። ስለዚህ ክርስቶስን ቢቻለኝ በሞቱ መምሰል ፈልጋለሁ ብሎ ይናገራል ማለት ነው። ስለዚህ አባቶቻችን እነዚህ ቅዱሳን ወንጌላውያን ሐዋርያት ምስጢር የማይከፈልባቸው ወዳጆች እንከሳ አለ። ተመልከቱ እይብለክሙ አግብርቴ አላ ይርክቴ ያንቱ ተመልከቱ እናንተ ከዚህ ወዲያ አላቸው ወዳጆቼ ናችሁ እንጂ ባሮቼ አይደላችሁም። እስበያምር ገብር ዘይሬሰዮ እግዚኡ ባሪያ ጌታው የሚያደርገውን አያውቅም። ምን ያደርገው እንደሆነ ያባረረው እንደሆነ ምን ያደርገው እንደሆነ እናንተ ግን እንግዲህ ባሪያ አይደላችሁ ምንድናችኋል? ወዳጆቼ። ምስጢር ለሎሌ አይነገርም፣ ለወዳጅ ነው። ለወዳጅ ነው፣ ለልብ ወዳጅ ነው። እናንተ ሎሌ አይደላችሁም፣ ባሪያ አይደላችሁም፣ ወዳጅ ናችሁ። ምስጢር ይገባችኋል ማለት ነው። ለምን? ከአባቴ በሕልውና ያየሁትን ሁሉ ነግሬያችኋለሁና ብሎ ይናገራል። እነዚህ ቅዱሳን ምስጢር የማይከፈልባቸው ናቸው። ከዚህ የተነሳ እነዚህ አባቶቻችን ቅዱሳን በሰባት አይነት ዕውቀት ያውቃሉ። ሰባቱ ዕውቀት በምድሩ ነው የሰማዩን ማወቅ፣ ካሉበት ዘመን ሆነው የሚመጣውን ዘመን ማወቅ፣ ካሉበት ዘመን ሆነው ያለፈውን ዘመን ማወቅ፣ ካሉበት ዘመን ሆነው ዓለም ሳይፈጠር የነበረውን ማወቅ፣ ካሉበት ዘመን ሆነው ዓለም ከተፈጠረ በኋላ ያለውን ማወቅ፣ በሰማይ ሆነው የምድሩን ማወቅ። እነዚህ ሰባት ዕውቀቶች አሏቸው። ዓይንን የተመሉ ናቸው ማለት ነው። ያዛችሁት? ካልያዛችሁት ምን ልታረጉ ነው የምትቀመጡት? ነውር እኮ ነው ይሄ በእውነቱ ማለት ነው። በሉ ንገሩኝ። አሁን ካልነገራችሁኝ ትምህርቱን ማቆም ነው ያለብኝ። ተናገሩ። ሰባቱን ንገሩኝ። አንድ ጊዜ ልድገሙ። ለምንድን ነው እንውዛነ ልብ የምትሆኑት? እንውዛነ ልባል ምን ማለት ነው? ገራገር ማለት ነው አይደል? ነው ገራገር ማለት ነው አይደል? እንዲህ አንበለው እና ገራገር ሸወድኳችሁ ማለት ነው። ጥሩ ነው። ስለማሰሙኝ መሸወድ እችላለሁ ማለት ነው። ስለዚህ እንውዛነ ልብ ማለት ልበጠፍ ማለት ነው። ልበጠፍ የምትሆኑ ለምንድን ነው? ይሄ ልበጠፍነት ነው። ያዟ ለምን የማትይዙት? በምድሩ ነው የሰማዩን በሉ። ይሄው እነሆ ሰማይ ተከፈተ እያለ ይናገራል። በሰማይም እንዲህ አለ ሰማይ አየው እናሁ ሪኩ ሰማይ ሐዲሰ ወምድር ሐዳሰ እስመሰለ ሰማይ ቀዳማዊ ወምድርኒ ቀዳማዊት ብሎ ይናገራል። ስለዚህ አዲስ ሰማይ አዲስ ምድር አየው ይላል። በምድር ነው የሰማዩን ያውቃሉ። ይሄ አንድ ዕውቀት ነው። ካሉበት ዘመን ሆነው ያሉበትን ዘመን ያውቃሉ። ምን ያለውን ዘመን? ያሉበትን ዘመን። ቅዱስ ጴጥሮስ ባጠገቡ ያለው ሐናንያ በሌላ ቦታ አድርጎት የመጣውን ሳይነግረው እንዳወቀ ማለት ነው። የሐዋርያት ሥራ ምዕራፍ 5 ላይ እንደገና ደግሞ ያሉበት ዘመን ሆነው የሚመጣውን ዘመን ያያሉ። እኔ ካልነገራችሁኝ ቀጥሎ ነግሬያችኋለሁ። ዱላ መቼ ይገባል ቢሉ ይላል መጽሐፋችን፣ ተማሪ የተማረውን ቀለም ሲያጠፋ። እዚህ ያው እንግዲህ ተማሪ ከሆናችሁ መገረፍ አይቀርም። ካሉበት ዘመን ሆነው የሚመጣውን ያያሉ። ምን የሚለውን? ሶስት። ስንት ነው ያልኩኝ? ሶስት ነው? አራት ነው? ሶስት? ንገሩኝ። አሁን የተናገርኳቸው ምንድን ናቸው? ያሉበትን ዘመን አንድ፣ በምድሩ ነው የሰማዩን ሁለት፣ ሌላስ? ካሉበት ዘመኑ ነው የሚመጣውን ስንት ሆነ? አውጣኝ እግዚአብሔር። እሺ ከዛ ካሉበት ዘመኑ ነው ያለፈውን ምን ያለውን ስንት ሆነ? አሁን ለምሳሌ ዓለም ሲፈጠር ቅዱስ ሙሴ ነበር አልነበረም? ነበረ። ግን በመጀመሪያ እግዚአብሔር ምን አረገ ይላል? ሰማይና ምድርን ፈጠረ ይላል። ያለፈውን አየ። ስንት ሆነልን? አራት። ልትተባበሩኝ ነው? ከዚያ ደግሞ ተመልከቱ ካሉበት ዘመን ሆነው ዘመን ሳይፈጠር የነበረውን መዝሙር 76 ቁጥር 13 ላይ
እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ይላል። እግዚአብሔር ከዓለም አስቀድሞ ነበር። ራዕየ ዮሐንስ ምዕራፍ 1 ቁጥር 8 ላይ ስንት ሆነ? 5 እግዚኦ እግዚኦ። ከዚያ ደግሞ ካሉበት ዘመን ሆነው ዓለም ካለፈ በኋላ ያለውን ምን ያለውን በኋላ አሁን ራዕየ ዮሐንስ ምዕራፍ 22 ስታዩት መንግስተ ሰማያት ውስጥ እንዴት እንደምንኖር፣ ምዕራፍ 21 ስትመለከቱ መንግስተ ሰማያት እንዴት ያለች እንደሆነች እንባ ጠፍቶልን ያለ ሐዘን እንዴት እንደምንኖር ይናገራል። ስንት ነው የሆነው? 6 በሰማይ ሆነው የምድሩን 7 ተመስገን ነው ማለት ነው። በሰማይ ሆነው የምድሩን አሁን አንድ ጊዜ ንገሩኝ ያሉበትን ዘመን 1000 የሚመጣውን 2000 ያለፈውን 3000 አቤት ዓለም ሳይፈጠር 4 አቤት ዓለም ከተፈጠረ በኋላ ዓለም ካለፈ በኋላ ስንት 5000 በምድር ሆነው ስንት ሆነ? በሰማይ ሆነው ስንት ሆነ? 7 ይሄ የቅዱሳን ዕውቀት ነው። የማን ዕውቀት ነው? በሉ ንገሩኝ እንጂ የቅዱሳን ዕውቀት ስንት አረግ ነው? 7 ከዚህ በኋላ የዚህ ሁሉ መክበብ ወይም የዚህ ሁሉ ራስ ማለት ነው የመጨረሻ ትልቁ ዕውቀት ማን ይሆናል? እግዚአብሔርን ማወቅ። ማንን ማወቅ ነው? እግዚአብሔርን ማወቅ። ዘሰ ይትመካ ለይትመካ ባይምሮ ወበለበው እግዚአብሔር። የሚመካ ቢኖር እግዚአብሔርን በማወቁ ይመካ ትላለች ሐና አንደኛ ሳሙኤል ምዕራፍ 2 ላይ። የሚመካ ቢኖር እግዚአብሔርን በማወቁ ይመካ። እግዚአብሔርን እንደምን አድርጎ ማወቅ? በአቅም ማወቅ። እሱ የፈቀደውን ዕውቀት ያህል እንዲያውቁ የመጨረሻ ዕውቀት ተሰጥቷቸዋል። እግዚአብሔርን ማወቅ የተሰጣቸው ቅድም ባልኩት ጥንተ ቀራቢ በመሆንና በቅድስና በመቅደም ነው። በቅድስና በመቅደም፣ በእውቀት በትምህርት በመቅደም፣ በንጽህና በመቅደም እነዚህ ይህንን ያውቃሉ። ታዲያ እንዲህ ከሆነ ራዕየ ዮሐንስ መጽሐፈ መክብብ ምዕራፍ 9 ቁጥር 5 ላይ እንዲህ የሚል ቃል አለ። ሙታን አንዳች አያውቁም ይላል። ማን አልኳችሁ? በሉ እንጂ ሙታን ምን አያውቁም? መጽሐፈ መክብብ ምዕራፍ 9 ቁጥር ሙታች አንዳች አያውቁም ይሉና ስለዚህ የሞቱ ቅዱሳንን ጊዮርጊስ፣ ተክለ ሃይማኖት፣ ገብረ መንፈስ ቅዱስ ብለን ብንጠራቸው አያውቁም ይላሉ ከሞቱ በኋላ። ምክንያቱም ምንድነው ብለናል? ቅድም ግን ምን ብለናል? በሰማይ ሆነው በሉ እንጂ የቱን ያውቃሉ? የምድሩን ያውቃሉ። ሙታን አንዳች አያውቁም ከተባለ የሞቱ ሰዎች እንዴት ያውቃሉ ብለው ይጠይቃሉ። መልሱ በእግዚአብሔር አምነው የሞቱ ሰዎች ሙታን ናቸው ሕያዋን ናቸው? አዎ የማቴዎስ ወንጌል ምዕራፍ 22 ቁጥር 33 ላይ እንዲህ የሚል ቃል አለ። ኢኮነኪ እግዚአብሔር አምላከ ምውታን አላ አምላከ ሕያዋን። እግዚአብሔር የሙታን አምላክ አይደለም የሕያዋን አምላክ እንጂ። እስኪ በሉ እግዚአብሔር በሉ። የምን አምላክ አይደለም? እንግዲያ የምን አምላክ ነው? በጣም ጥሩ። እግዚአብሔር የሙታን አምላክ ካልሆነ በእግዚአብሔር ያመኑ ሰዎች ከሞቱ በኋላ ሙታን ናቸው ሕያዋን? ሕያዋን ናቸው። ታዲያ እንደዚህ ከሆነ ሙታን አንዳቸው አያውቁም ለምን ተባለ ሲባል በቁሙ የሞተ አንድም ሙታን አጋንንት፣ ሙታነ ሕሊና አጋንንት ምንም አያውቁም ማለት ነው። ሰይጣን አንዳንድ ዕውቀት አለው። አንዳንድ ዕውቀቱ ምንድነው? ካለበት ቦታ ሆኖ እግዚአብሔር ለመላእክት የሚነግረውን ምክር የመስማት ስልጣን አለው። ለምሳሌ አያድርገውና እግዚአብሔር ይሄ ከተማ በሰኔ ይጠፋል የሚል መቅሰፍት እግዚአብሔር ለመላእክት ቢያዝ ሰይጣን ይሰማል። ኋላ ይህንን ለወዳጆቹ ሹክ ይላቸዋል። ከዛ በኋላ እየሄደ ምን ያደርጋል መስላችሁ? በሰኔ ተጠንቀቁ፣ በግንቦት ተጠንቀቁ እያለ ማውራት ይጀምራል ማለት ነው። ከዛኛ ያንን ሰው የበቃ ሰው ብለን እንቆጥረዋለን። አሁን ይሄ ቅዱስ እንጦንስ እንደሚናገረው እንደ ቁመተ ረጅም ሰው ነው የሚለው። እንደምን ሰው? ለምሳሌ ይሄንን ሕፃን ና አሁን ተመልከቱ። ይሄ ሕፃን የማያየው አለ የለም? አለ የለም? ከሱ በላይ እኔ የማየው አለ የለም? ስለዚህ አሁን እኔ እዚያ ላይ አንድ ሰው ብል በቅቻለሁ?
ቅዱስ ነኝ እኔ ማለት ነው አይደለም፣ በቁመት ነው። እስቲ በቁመት በሉ። እደግልኝ ልጅ ቁጭ በል። በቁመት ነው። ስለዚህ አጋንንትና ጠንቋይ ሰዎች ወይም ክፉ ሰዎች እንደ ረጅም ሰው ቀድሞ ነገሮችን ርቀት ያለውን ቀድሞ ያያል። ረቂቅ ስለሆነ እግዚአብሔር ለመላእክት የሚናገረውን ንግግር የማወቅ ስልጣን ለማን ተሰጥቶታል? ለአጋንንት ተሰጥቶታል። ይህንን ቀድሞ ያውቅና ይናገራል። ለጠንቋይ ለሐሰተኛ ባይታውያን ይዘራዋል። ይሄንን ዛሬ እንዲሆናል 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 ይላል። ኋላ በጣም የሚደንቀኝ ደግሞ ይሄ ነው። ምንድነው ስትሉ ቅዱሳን መላእክት ቤተ ክርስቲያን ውስጥ በጣም ብዙ መላእክት አሉ። በግልጽ የሚታወቁት 9 ናቸው። 2ቱ ከበር ላይ እዚያ ደጀ ሰላሙ ላይ በሩ ላይ ያሉ ናቸው። 2ቱ እዚህ ላይ ያሉ፣ እዚህ ዝንቦው ላይ ማለት ነው። 2ቱ ቅኔ ማኅሌት አሉ። 2ቱ ቅድስት፣ 2ቱ መቅደስ። ስንት ሆኑ? 9 መላእክት ይሆናሉ። እነዚህ ከዚያ ከደጅ ያለው ሀገሪቱን ማር ብሎ ወደ እግዚአብሔር ይለምናል። ያ እነዚህ የዚያን ተቀብለው ከቤተ ክርስቲያኑ ዝንቦ ያሉት ይለምናሉ። ከዚህ ያሉት ደግሞ ሲለምኑ የቅኔ ማኅሌት ያሉት እንደ ወረብ እየተቀባበሉ እንደ መልክ እየተቀባበሉ እንደ ዝማሜ እየተቀባበሉ እነዚህ ደግሞ ይጸልዩታል። እነሱ ደግሞ ሲጸልዩ ቅድስት ያሉትም ይጸልያሉ። ቅድስት ያሉት ደግሞ ሲጸልዩ መቅደስ ላይ አንድ መልአክ አለ፣ ያ ይጸልያል። የዚያን ተቀብሎ ቅዱስ ሚካኤል ይጸልያል። ቅዱስ ሚካኤል ሲጸልይ እግዚአብሔር በሊችን ሀገር ምሪያታለሁ ብሎ ምሕረት ይሰጠዋል። ሰይጣን ደግሞ ማት እንጂ ምሕረት የመስማት ስልጣን የለውም። ስለዚህ እግዚአብሔር ምሕረቱን ለሚካኤል ሲነግረው ለሀገሪቱ ምሕረት ሳይታዘዝ ሰይጣን ይቀርና ወሬውን አናፍሶ ይቀራል ማለት ነው። እግዚአብሔር እንዳናፈሰ ያስቀረው ምናምንቴ የሚያወራውን ማት ሁሉ እግዚአብሔር ከንቱ ያስቀርልን። ስለዚህ ለነ ቅዱስ ሚካኤል የሚሰጠውን ምሕረት ለዚህ ነው ዛዳነን ምደ ጸላይ ዛልቦ ምሕረት ከሌለው ከዲያብሎስ ያዳነን፣ እሱም ምሕረት ከማያደርግ ሥላሴም ለሱ ከማይራሩለት ምሕረት ከማይገባው ከጽኑ ጠላታችን ከዲያብሎስ እጅ ያዳነን ብሎ ይናገራል። ዲያብሎስ የምሕረት ስልጣን የለውም። ይሄ የአጋንንት ዕውቀታቸው ነው። አጋንንት መረጃ ሰብስበው ዕውቀት ያውቃሉ። ታውቃላችሁ? የተደረገን ዕውቀት ያውቃሉ። መረጃ ሰብስበውም ዕውቀት ያውቃሉ። አንደኛ የተደረገን ነገር የተደረገን በሉ። አቤት። ለምሳሌ ባጭር ቃል አሁን ውጭ ሀገር ጦርነት አለ አይደል? ማና ማን የሚባል ሀገር ነው? አሁን እናንተ ታውቃላችሁ፣ በቅታችኋል። የተደረገ ነገር ነው። በምንድን ነው ያወቃችሁት? በመረጃ መስመር ነው ያወቃችሁት። እኛ ተደዋውለን የምናውቅ ከሆነ ሰይጣን ሳይደዋወል ያውቃል አያውቅም? ያውቃል። የተደረገን ነገር ያውቃል። ሰይጣን እኮ ዓይንን ጭፍና አድርጎ ግልጥ እስከሚያደርጉ ድረስ አሜሪካ ደርሶ የመምጣት ፍጥነት አለው። ስለዚህ የተደረገን ነገር ያውቃል። እኔ ስወለድ ሰይጣን መረጃ አለው። ሳድግ መረጃ አለው። ስቆጣ መረጃ አለው። ስተኛ እያየኝ ነው መረጃ አለው። ፈጣን ነው። ይህ ሁሉ ዕውቀት ያውቃል። ስለዚህ አንድ ሰው ብድግ ብሎ የበቃ አባት ነው የተወለድ ግንቦት 1 ቀን ነው ቢላችሁ የበቃ አባት እንዳትሉ፣ የተደረገ ነገር ነው። ይሄን ሰይጣንም ያውቃል። የቤተሰብ መምሪያም ያውቃል። እንኳን ሌላው እንዲህ ያለ ብቃት አይደለም ይሄ። ስለዚህ ከእንደዚህ ያለ አዋቂ ነን ከሚሉ ነገሮች መጠንቀቅ አለብን። ስለዚህ ሰይጣን የተደረገን ነገር የማወቅ ስልጣን አለው። የልብን ብቻ ነው ማወቅ የማይችለው። ሌላው መረጃ ሰብስቦ ያውቃል። ምን ሰብስቦ ነው ያልኳችሁ? መረጃ ሰብስቦ ሲያውቅ ለምሳሌ ላሳያችሁ። ጌታ አምላክ ነው ወይስ ሰው የሚለውን ሰይጣን ሁልጊዜ ይጠራጠር ነበረ። ይጠራጠር ስለነበረ ምን ያደርገዋል? ቆይ አምላክ ነው ሰው ይሄ ሰው ይልና አሁን ለምሳሌ መላእክት በቤተልሔም ሲከቡት ሰው ነው። ቀረብ ሲል ደግሞ ብርሃኑ ብልጭ ሲል ደግሞ አምላክ ነው ብሎ ደግሞ ይሸሻል። ሲሰደድ ደግሞ ይሄ ሰው ነው ይላል። ደግሞ በግብፅ ጣዖታትን ሲያፈራርስ ደግሞ አምላክ ነው እንዴ ይላል። ደግሞ ኋላ ደግሞ አድጎ ደግሞ ሲጠመቅ ደግሞ ሲያየው አይስ እንዳይሁድ አንድ ሰው ነው ይላል። ደግሞ ሰማይ ሲከፈት የአብ ድምፅ ሲሰማ መንፈስ ቅዱስ በርግብ አምሳል ስትወርድ ነድ ለማየ ባሕር ከበቦ ማይኒ ሀበ ሐውር ጸበቦ ባሕር መድረሻ አታ ስትጨነቅ ደግሞ አምላክ ነው እንዴ ይላል። ደግሞ ሊጾም ሄዶ ሲርባው ሰው ነው ይላል። እዛ ደግሞ ሄዶ ከሄደ በኋላ ምን አደረገ መሰላቸው? እመሰወልደ እግዚአብሔር አንተ አዝዝ በቃልከ ከመማንቱ አይባል ይኩን ሀብስተ
የእግዚአብሔር ልጅ ከሆንክ የሚለው መረጃ ሊሰበስብ ነው። ከሆንክ ነኝ አዎ ወይም አይደለሁም ብሎ እንዲመልስለት ነው። ከሆንክ ይሄንን ድንጋይ ዳቦ አድርግ አለው። ነኝም አይደለሁምም ሳይል መልስ ምን ብሎ የመለሰለት? ሰው በእንጀራ ብቻ አይኖርም። ያልጠየቀውን ማለት ነው። እሱ የፈለገው የሰይጣን ዋና ጥያቄ ድንጋዩ ዳቦ እንዲሆን ሳይሆን አምላክን አይደለህም ነው ጥያቄው። ጌታ ደግሞ ያለ ጊዜው ሊነግረው ስላልፈለገ ነኝም አይደለሁምም ሳይል ሰው በእንጀራ ብቻ አይኖርም አለው። እንዲያው አንተ ብሎ ዝም አለ። በሌላ ቀን ደግሞ ተመልከቱ፣ ሲያስተምር ጌታ ሲተኛ ሰው ነው ይሄ ሰው ነው ይላል። ኋላ ተነስቶ ደግሞ ነፋሳቱን ጸጥ ሲያደርጋቸው ደግሞ በሕዝቡ ደግሞ በዚያ ተጠግቶ ማኑ ዝንቱ እንጋ ነፋሳቱን ይእዘዙሎቱ ነፋሳት የሚታዘዙለት ይሄ ማን ነው እንጃ ይላል። ደግሞ መልሶ ይጨንቀዋል። ኋላ ደግሞ ጌታ ሲፈራ ደግሞ ያየዋል። አይዟችሁ ሕጹፃን ሃይማኖት ለምን ትናፈቅሙ እምነት የጎደላችሁ ለምን ትፈራላችሁ ሲል አምላክ ነው ይላል። ደግሞ እንዲህ እያለ ግራ ሲጋባ ሲጨናነቅ ኖሯል። ኋላ ደግሞ ባጋንንት ሰፍሮ ሲኖር ጌታ ሲመጣ ኢየሱስ ቅዱሱ ለእግዚአብሔር አይመርኩ ከመመኑ አንተ ይውላችሁ ደግሞ የእግዚአብሔር ልጅ ክርስቶስ አንተ ማን እንደሆንክ አውቄሃለሁ ይላል። ታጥፋኒ ዘእንበለ ይብጽሕ ጊዜ ሳይደርስ አታጥፋኝ አለው። ምን አለው ደግሞ? አርመሞ ተፈጸም አፍክን ዘግተህ ውጣ አለው። አዎ ነኝ ይለኛል መስሎት የእግዚአብሔር ልጅ ይላል። ነኝ ይለኛል መስሎት ለሰይጣን መልስ መመለስ አይገባም። ለሰይጣን መልስ አይመለስም። አሁን ተመልከቱ፣ የዘመናችን በደንብ ጆሮን ከፍተህ ስማ። ነገ አባ ገሌ በክርስቶስ ቀኝ ያቆሙ መስሏል። ስራን የሚያቆመን ይነግሬያለሁ እያንዳንዳችሁ። አሁን የዘመናችን ባይታዊ አጋንንትን በካሴት እየቀዱ ይሰጡናል። ተመልከት እንግዲህ ማለት ነው። ማነው ስምህ? እገሌ። የት ነው ያስካት? እገሌ። እኔ እንዴት አደርጋለሁ? ታቃጥለኛለህ። አቤት ኩሸት! እንዲሁም ማብለ ክርስቶስ ያላደረገውን ማለት ነው። ክርስቶስ ያላደረገውን ዘግተው ውጣ። የሰይጣን ምስክር የሰይጣን ምስጋና መደመጥ ይገባዋል? አይገባውም። የሰይጣን ምስክርነት ከመቼለት ወዲህ ነው እውነት የሚሆን? ሐሰተኛ ነው እሱ። ይህንን እንድንጠነቀቅ ነው ጌታ ያዘዘን። ስለዚህ አመስግኖ ሊደነቅ አሁነኝ ሰይጣን አይጀግናው እንዴት አድርጋ አወቀኝ ሊባል አፍክን ዝጋ እናውጣ አለው። እንደዚህ ያደረገ መረጃ ሲሰበስብ ግራ ሲጋባ ኖረ። አንዳንድ ጊዜ ደግሞ ሰይጣን ሕዝብን እሱ የሚያመሰግነው ሰው ሕዝብ የሚያጠፋለት ከሆነ በደንብ አድርጎ ያመሰግነዋል። የሚያጠፋለት ከሆነ አመስግኖ ከመንገዱ ማደናቀፍ የሚችል ከሆነ በዚያ ሰው ምክንያት ቤተክርስቲያንን መክፈል የሚችል ከሆነ ግድ የለም ስለዚያ ሰው ይመሰግናል። አንዳንድ ጊዜ ሰይጣን ለተንኮል እውነት ይናገራል። ለተንኮል ለምሳሌ ቅዱሳን ሐዋርያት ሲሄዱ በአንዲት ጠንቋይ ላይ ያደረ ጋኔን ነበረና ምን ይላል? እነዚህ ሐዋርያት የልዑል እግዚአብሔር አገልጋዮች ናቸው፣ የሚሏችሁን ስሟቸው አለ። ተቆርቋሪ መስሎ እኮ ነው ለሐዋርያት። ለምን መሰላችሁ? አቀርምጦ ከዚያች ጠንቋይ ላይ ሳያስወጡት እንዲሄዱ ነው ሐዋርያት። እነሱን አመስግኖ ነው። እዛ ቅዱስ ጳውሎስ ምን አለ? አፍክን ዝጋና ውጣ አለ። አባቶቻችን ምን አሉት? እውነት እንኳን ቢሆን የሰይጣን ምስክርነት አይደመጥም። እውነት እንኳን ቢሆን እውነት ቢናገር እንኳን ሰይጣን ለምስክርነት አይጠራም። በሉ በሞቴ በሉ ሰይጣን በሉ። ለምን አይጠራም? ለምስክርነት አይጠራም ፈጽሞ ማለት ነው። መላእክት ይመሰክራሉ እንጂ እንዲህ ይገርማል። አያም አምላክ አብ ወልድ መንፈስ ቅዱስ ምስክር ይሆናሉ ነው እንጂ አጋንንት ምስክር ይሆናሉ የሚል መጽሐፍ አለ? ኖር አይደል? እንዲህ አምላክ አብ ወልድ መንፈስ ቅዱስ ሰብአ ይከውኑ አብ ወልድ መንፈስ ቅዱስ ምስክር ይሆናሉ ነው እንጂ ያለ አጋንንት ምስክር ይሆናሉ። አጋንንት የመሰከሩለት ሰው ራሱ የጋኔን ወዳጅ መሆን አለበት። የቅዱሳን ምስክር ሥላሴ፣ መላእክት፣ እመቤታችን ቅዱሳን እነዚህ ናቸው። የቅዱሳን ምስክር ቅዱሳን ናቸው። እርኩስ ለቅዱስ ምስክርነት አይበቃም። አላችሁን? ሰይጣን እንደዚህ መረጃ እየሰበሰበ ያውቃል።
እንደዚህ ያለ ጌታ 33 ዓመት ግራ ሲያጋባው ኖረ። መጨረሻ ላይ ዓርብ እውነቱን ነገረው ማለት ነው። ሰው ነው አምላክ ነው፣ ሰው ነው አምላክ ነው ሲባባሉ እንዴት እናርግ? ሞትና ሰይጣን እየተመካከሩ እንዴት እናርገው? የሰውዬ እንዴት እናርገው? እንጃ እንዴት እናርግ? ሄዳ አንተ ቅረብ። የለም ሰይጣን እኔ ባለፈው ኃይሉን አሳይቶኛል አልቀርብም። ሞት አንተ ቅረብ። የለም እኔ አልዓዛርን ሲያስነሳ ስታየው ቀምቶኛል፣ እኔ የዚህ ሰውዬ አልቀርብም። ኋላ እንደዚያ ሲሉ አባ አይልፋ ለዛቲ ጽዋ እምኔ አባት ወይ ይችን ጽዋ ከኔ ያሳልፋት ብሎ አውቆ እንደዚህ ሲባባሉ ሲፈሩ አይቶ ይችን አሰማቸው ነው እንዴ አምላክ መስሎን እኮ ነው። በል ቅረብ። ሰይጣን ነው ሞትን እንደዚህ ያለው ቅረብ አለው። ኋላ ሰይጣን ሞት ሰይጣን ቀረብ ሲል ብርሃነ መለኮቱን ብልጭ ወሬ በላይ ሌው ስነ መለኮቱ ጌትነቱን ብልጭ አረገበት። ወሬ ኃይላተ ሰማይ ድኑናነ ሰራዊተ መላእክት ከመስቀሉ ስር ለከ ኃይል ለከ ስብሐት ለከ ጽን እያሉ ሲሰግዱ አየ። እኔ ፍጡር መስሎኝ እኮ ነው። መኑቱ ዝንቱ ሸሻ ሲል የት ትሄዳለህ? ይሄ ነው ቅዱስ ጳውሎስ ቆላሲስ ምዕራፍ 2 ላይ በመስቀሉ ጠርቆ ከመንገድ አውጥቶታል የሚለው ይሄንን ነው። ለሰይጣን ምን ጎዳና አለው? ስተቱ ነው እንጂ ምን ጎዳና አለው ይላል አባቶቻችን። ተመልከቱ ስተቱ። እግዚአብሔር 10 ሕግ ሲሰራ ለሰይጣንም 10 ሕግ አለው። እግዚአብሔር አትስረቅ ሲል ሰይጣን ለሰይጣን እንኳን 10 ትእዛዛት አሉት። 6 ቃላተ ወንጌል ለሱም አሉት። አትቆጡ ሲል ተቆጡ ይላል። ከዚያ እግዚአብሔር ነፃ ወጣን ማለት ነው። ከዚያ ነፃ ወጣን፣ ቸነከረው ሳይገልጥ። ስለዚህ ለሰይጣን ሰይጣን መረጃ ሰብስቦ እውቀት ያውቃል። ሰይጣን በእኛ ክርስቶስ መኖሩንና አለመኖሩን በምን እንደሚያውቅ ታውቃላችሁ? ሰውየው አለበት ክርስቶስ አብሮት ነው ብቻውን ነው የሰውየው ማወቅ ሲፈልግ አብሮ ይውልና ሲቆጣ ሲያየው ብቻህን በል። ምክንያቱም ከቁጡ ሰው ጋር ክርስቶስ የለም። ሲቆጣ ሲያየው አንተ ብቻህን ብሎ መጥቶ ይሰፍርበታል ማለት ነው። ሰይጣን መረጃ ሰብስቦ ተከታትሎ እውቀት ያውቃል። ቅዱሳን ግን በንጽህና በቅድስና ሆነው በትህትና ሆነው ምን ያደርጋሉ? እግዚአብሔርን ያውቃሉ። የቅዱሳን አባቶቻችን በረከታቸው ይደርብን። ይህንን እውቀት የሚያበቁት አይምሮ ጠባያቸውን ተጠቅመው ተምረው ከዚያ በኋላ ደግሞ የተማሩትን ሰርተው የሰሩትን ደግሞ ምናል ግብር ገብተው መጨረሻ ላይ እውቀት ወይም ርዕይ የምትባለውን እውቀት ወይም አይምሮ መንፈሳዊውን ያውቃሉ። መጀመሪያ ያልተቋረጠችውን በ12ቱ ቅርጫት የተሰበሰበችውን ሐዋርያዊት እውቀት ተመትሮ የሌለባትን እውቀት ከማን ከሐዋርያዊት ጉባኤ ትምህርት ቤት ገብቶ ይማራል። ያችን የተማራትን ደግሞ እንደገና ይሰራት ዘንድ ወደ ገዳም ይላካል። እንደ ቅዱስ ቄርሎስ ያችን የተማር ቅዱስ ቄርሎስ በ5 ዓመቱ ትምህርት ቤት በገባ ብሉይ ሐዲስ አጥንቶ ሲጨርስ ከዚያ ወደ ገዳም ተላከ። የተማርከውን ይኸው ተብሎ ሄደ። ወጣንያንን በለጠ፣ ማይከላውያንን በለጠ፣ ፍጹማንን በለጠ። በደመና የሚሽከረከሩትን በነፋስ ክንፍ የሚበሩትን ሁሉ በቅድስና በለጣቸው። እንግዲህ አስተምር ተባለ፣ አስተማረ። አሁን እኮ ሰው ጠፍቶም አይደለም ብቻ እንደው አብረን እንሳሳል ብለን ነው እንጂ እኮ እናንተን ለማስተማር የምንበቃ ሰዎች አይደለንም። ትምህርት ማስተማር የሚችል ሰው እንዲህ ይሄን ደረጃ አልፎ ነው። አሁን ግን ከመንደር የተነሳ ሁሉ ሰራይ መጋቢ ለቤተ ክርስቲያን ሆኗል። አሁን እያንዳንዱ ሰው ሲኖዶስ መሆን ነው የቀረው። ከእንዲህ ያለ እውቀት መጠንቀቅ አለብን። ሐዋርያዊ እውቀት የሚገኘው በሐዋርያዊ ጉባኤ ነው፣ በሐዋርያዊት ቤተ ክርስቲያን ነው፣ በሐዋርያዊ ትውፊት ነው፣ በሐዋርያዊ ክህነት ነው፣ በሐዋርያዊ ስርዓት ነው፣ በሐዋርያዊ ቁርባን ነው፣ በሐዋርያዊ ኑሮ ነው፣ በትውፊት ነው። እንዲህ ያለው እውቀት የሚገኘው አፈንግጦ መጽሐፍ ቅዱስን ዝም ብሎ ይዞ በመሮጥ እውቀት ሊገኝ ፈጽሞ አይችልም። ይህ የሚገኘው በትህትና ነው። እውቀት የሚገባው ትህትና ባለበት በር ነው። በትዕቢት በኩል ድንቁርና ሲገባ፣ በትህትና በኩል እውቀት ገባ። እውቀት ይሏቸዋል፣ አይምሮ ይሏቸዋል፣ ጥበብ ይሏቸዋል። ባነው ክርስቶስ አይደለም እንዴ? ጥበብ እኮ ክርስቶስ ነው። ጥበብሰ መድኃኒ ነው ተዋለ ሊቁ። ጥበብ ሌላ ማን ነው? ጥበብ እኮ ክርስቶስ ነው። መድኃኒታችን ክርስቶስ ነው። ጥበብ ክርስቶስ ከሆነ፣ እውቀት ክርስቶስ ከሆነ፣ አይምሮ ክርስቶስ ከሆነ እውቀት የሚመጣው በምንድን ነው? በትህትና ነው። በትህትና ነው። ድንቁርና ወደዚህ ዓለም የገባው በምንድን ነው? በትዕቢት ነው። ሞትም የሚገባው በገባበት በር ነው። የሚወጣው
ድንቁርና የሚወጣው በገባበት በር ነው። በትዕቢት ከገባ ሞትን ማስወጣት ያለብን በትሕትና ነው። ድንቁርና በትዕቢት ከመጣ መውጣት ያለበት በትሕትና ነው። በድንቁርና ዕውቀት ወይም መሸሽ የጀመረው ድንቁርና ወደዚህ ዓለም መግባት የጀመረው በሔዋንና በአዳም ትዕቢት ነው። በትዕቢት ድንቁርና ወደዚህ ዓለም ገባ። ሰዎችም የቆረጡትን እንጨት እንደውም ኢሳይያስ እንደሚናገረው እንደገርማ ሰው ግማሹን ፈልጦ ይሞቀዋል አለ። ግማሹን ፈልጦ ይሞቀዋል፣ ግማሹን ስጋ ጠብሶ ይበላበታል፣ ግማሹን አልጋ ሰርቶ ይተኛበታል፣ ግማሹን ጠርቦ አቆሞ አምላኬ ነው ብሎ ይሰግድለታል። ከዚህ በላይ ጅልነት አለ እንዴ? ሲያነደው የሚነደውን ሲጠራው የማይሰማውን አምላክ አደረገው። ለምን? ድንቁርና። ድንቁርናን ማን አመጣው? ትዕቢት። ሞት ወደዚህ ዓለም የገባው በትዕቢት ነው፣ የወጣው በትሕትና ነው። ሔዋን አምላክ እሆናለሁ ስትል ድንቁርና ገባ። ድንግል ማርያም የአምላክ እናት መሆን እንዴት ይቻለኛል ስትል ዕውቀት ወደዚህ ዓለም ገባ። በትሕትና ነው ጥበብ የገባው። ጥበብ ክርስቶስ በድንግል ማርያም ጆሮ የገባው በምንድን ነው ካላችሁ፣ ትሕትናዋን በር አድርጎ ነው። በትዕቢት በር ዕውቀት አይገባም። ማንም ሰው እግዚአብሔር ተገለጠልኝ፣ እግዚአብሔር ገለጠልኝ፣ እግዚአብሔር አነጋገረኝ ቢል ተመልከቱ፣ እግዚአብሔር አነጋገረኝ ቢል ራሱን ከፍ የሚያደርግ ከሆነ እርግጠኛ ሆኜ እነግራችኋለሁ የእግዚአብሔር መንፈስ በዚያ ሰው ላይ የለም። አላችሁ? እስቲ ዋቸው ዘመናችን ላይ ያሉትን እስቲ የሚነሱትን እስቲ ቤተክርስቲያን ተው እናንተ ሰዎች፣ እኔ በሞቴ ይሻቸዋለሁ። እኔ እውነቴን ነው። እኔ ብናስተውል ይሻላል። ማንም መንደረኛ አይንዳችሁ። ደግሞ ብድግ ብላችሁ ማንን እንከተል? ይኳይ ድረስ ነው እናንተ ማንን ተከተሉ ተባለት? ቤተክርስቲያን አትከተሉ? ጉባኤ ቤት የተማረ ሰው ጉባኤ ቤት የሚያስተምረውን በሐዋርያት ጉባኤ ቤት የተተረጎመውን ያን የሚያስተምር ተከተሉ። ተገለጠልኝ የሚል ሰው ግን ችግር አለበት። አሁን አንድ ጊዜ አንድ ሰውዬ የዛሬ ስንት ዓመት ነው ደውለው እንደዚህ ያለ ከተማ ሆኜንም ደውላሉ እና ምን ሆነው ነው ስላቸው ኤልያስ መጥቷል አሉ። ምን አርግ ብሎ ነው አልኳቸው። ዲኮይ ድረስ ነው እናንተ ኤልያስ መጥቷል ቤተ ክርስቲያን ሊያስተካክል ምን ሊያደርግ ነው የመጣው? ክርስቶስ ቁረቡ ኤልያስ አትቁረቡ ሊል ነው የሚመጣ? ወራይ ድረስ ነው እናንተ ክርስቶስ ንስሐ ግቡ አለ፣ ኤልያስ አትግቡ ነው የሚለው እንዴ? ክርስቶስ ሐዋርያዊ ቤተ ክርስቲያንን ተከተሉ አለ፣ ኤልያስ አትከተሉ ነው የሚል? እንዲህ ያለ ኤልያስ አናውቅ፣ እንዲህ ያለ መገለጥ አናውቅ። ራስን ከቅዱሳን ጋር የሚያስተካክል መንፈስ የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስ ትሕትና ነው። ሞት በገባበት በር ወጣ ይላሉ ሐዋርያት በፈውስ መንፈሳዊ መጽሐፋቸው። ሞት በሉ እስኪ በገባበት በር ምን አለ? ድንቁርናስ? ድንቁርና በሉ እንጂ በገባበት በር ምን አለ? ምን አላችሁኝ? ሞት በምን በር ገባ? በትዕቢት በሉ እንጂ። ትሕትና በምን በር ወጣ? በትሕትና። የመጀመሪያይቱ ሴት አምላክ እሆናለሁ ስትል፣ ሁለተኛይቱ ሴት ድንግል ማርያም ግን የአምላክ እናት ትሆኛለች እንዴት ይቻለኛል? በዚህ ትሕትና ገባ። አዳም አምላክ እሆናለሁ አለ፣ በዚህ ድንቁርና ገባ። ክርስቶስ ሰው እሆናለሁ ብሎ ዝቅ ብሎ መጣ፣ በዚህ ጥበብ ገባ። በዚህ ሕይወት መጣ። በትሕትና በር ነው ዕውቀት የገባው። የእግዚአብሔርን ዕውቀት ያላዙ ሰዎች ምልክታቸው ትዕቢት ነው። ከእግዚአብሔር ያልተነሱ ሰዎች ምልክታቸው ትዕቢት ነው። ስለ ራሳቸው ማውራት፣ ራሳቸውን ይነቅፈኛል ብለው የሚያስቡትን ሰዎች ማሳደድ፣ ሰራዊት ማደራጀት፣ ሕዝቡን መቀስቀስ፣ ከእግዚአብሔር ክብር ይልቅ የራሳቸውን ክብር ማስበለጥ፣ ቤተ ክርስቲያንን በእነሱ ክብር ምክንያት መክፈል፣ እንዲህ ያለ አድማ የሚፈጥሩ የእግዚአብሔር ሰዎች አይደሉም። ከቃሉ ጋር ናችሁ? እስቲ አሁን አቡነ ተክለ ሃይማኖትን አቡነ ተክለ ሃይማኖት በሉ። ቆይ አሁን ስለሳቸው ትንሽ ነገር ልንገራችሁ። ዛሬ ተክለ ሃይማኖት አይደሉም? ከነቢያት ጋር ነቢይ ናቸው፣ የሚመጣውን ያለፈውትን ያውቃሉ። ከሐዋርያት ጋር ሐዋርያ ናቸው፣ ይሰብካሉና። ከሰማይታት ጋር ሰማይት ናቸው፣
ተገርፈዋል፣ መከራ ተቀብለዋል፣ 40 ክንድ ገደል ተወርውረዋልና ከባይታዊ ጋር ህዱእ ናቸው። ታጋሲ በዓት የሚያጸኑ ጽኑ ባይታዊ ናቸው። 2 ጦር በፊት 2 ጦር በግራ 2 ጦር በቀኝ 2 ጦር በግራ 2 ጦር በኋላ ተክለው ወደፊት ሲሰግዱ የፊቱ ጦር እየወጋቸው እግዚአብሔርን አገልግለዋልና 7 ዓመት በአንዱ ዋሻም ቆመዋልና 99 ዓመት መንነው እድሜያቸው ሲጨረስ ዓለምን አብርቼን የጨለምኩ ብለዋልና ዓለምን አጣፍጬን ያልጫ ሆንኩ ብለዋልና ከዚህ የተነሳ ባይታዊ ናቸው። ቅዱስ መነኩሴ ናቸው። የሱራፌል ባልንጀራ የሆኑ የሰማይ መልአክ የምድር ሰው ናቸው። የምንኩስናን ትርጉም በሚገባ ያሳዩን አቡነ ተክለ ሃይማኖት ናቸው። መነኩሴ ማለት ምን ማለት ነው? እስመ መነኮስ መልአክ ሰማያዊ፣ ተመልከቱ፣ መልአክ ምድራዊ ወሰብ ሰማያዊ። መነኩሴ ማለት የሰማይ ሰው የምድር መልአክ ማለት ነው። የሰማይ ሰው የምድር መልአክ። ስለዚህ እሳቸው ከሱራፌል ጋር ያጠኑ ናቸው። ከጸሐፊያን ጋር ጸሐፊ ናቸው። ከሚፈውሱት ጋር ፈውሰዋል። ከሊቃውንት ጋር ሊቅ ናቸው። ይህንን ሁሉ ብለው ምን እንዳሉ ታውቃላችሁ? አልጫ ነኝ። እስኪ በሉ ሁላችሁ ምን አሉ? ይሄን ሁሉ አድርገው ጨለማ ነኝ። ምንድን ነው ያሉት? ብርሃን ነህ እያላቸው እግዚአብሔር ጨለማ ነኝ ነው ያሉት። የዛሬዎቹ ወዴት ነው ያመጡት እናንተ? የወዴት እንክርዳዶች ናቸው። ጊዮርጊስ 7 ዓመት የተጋደለ እኔ 30 ዓመት ነኝ እያሉ የሚኳሹ እነዚህ አጋንንት ልጆች ናቸው በእውነቱ ማለት ነው። አቡነ ሐራ ድንግል አንድ ወረዳ ነው ያቀኑ፣ እኔ ዓለምና ያጠመኩ የሚሉ እነዚህ የማን ቡችሎች ናቸው? የዲያብሎስ ቡችሎች እኮ ናቸው እነዚህ። እኔ ቅዱስ ነኝ የሚሉ ስለ ራሳቸው ሰራዊት አደራቸው የሚቀሰቅሱ አምዝሁ ለእግዚአብሔር ክብረ ወስብሐተ እንበላቸው እንጂ እነዚህ ሰዎች ተው እናንተ ሰዎች የእግዚአብሔርን ክብር አትውሰዱ። አምጡ አምጡ በሉ አምጡ በሉ። የቅዱሳንን ክብር እንዴት ይወስዳሉ? ማን ነው እንደዚህ አለ? ቅዱስ ጳውሎስ ምንድን አለ? ጭንጋፍ ነኝ እስኪ በሉ በሞቴ። ቅዱስ ዳዊት ምንድን አለ? ትል ነኝ እስኪ በሉ። ተመልከቱ ተመልከቱ ማምላክ። አብርሃም ምንድን ያለ? አህመድ ነኝ። ምንድን ነው ያለ? አህመድ ነኝ ያለ በእውነቱ ማለት። ጌታሳ ምንድን ያለ? የሚገባችሁን ሰርታችሁ ስትጨርሱ እኔ የማልጠቅም ባሪያ ነኝ በሉ አለ። አሬ ይገርማል። የሚገባችሁን በሉ ሰርታችሁ ስትጨርሱ ምን በሉ ነው ያለ? አቤት የማልጠቅም በሉ እንጂ ምንድነው ይበሉ አለ። የዛሬዎቹ ደግሞ ምንድነው? ዓለምን የምጠቅም ነኝ፣ ሳልሞት ተጠቀሙብኝ፣ ማክሰኞ የፈውስ ቀን አለኝ አደራ እንድትገኙ፣ ረቡዕ እንዳትታጡ፣ እንዲህ የሚሉን ናቸው እንግዲህ ማለት ነው። በዚህ ይሄንን በመናገራችን የሚደርስብንን ማስፈራሪያ እግዚአብሔር ያውቀዋል። ነገ የሚታሰር ምላስ ነው፣ እየተናገረን እንሞታለን። ስለ ራሳቸው ክብር ቅዱሳን ሲሰደቡ ለራሳቸው መከላከያ አላቆሙ። እውነተኛ ያለመሆናቸው ምልክት ይሄ ነው። አንዳንዱ ደግሞ ምን እንደሚል ታውቃላችሁ? ከፍሬያቸው ታውቋቸዋላችሁ እኮ ተብሏል። ይሄ ጥቅስ መከራው፣ ይሄ ጥቅስ መከራው አትጥቀሱኝ አይል። ከፍሬያቸው በሉ በሉ። ይሄን ጥቅስ ተናገሩት። አሁን ተርጉማታለን እንጂ ከፍሬያቸው በሉ። ምን ትሏቸዋላችሁ? በሉ ከፍሬያቸው ምን ትሏቸዋላችሁ? እሺ ጥሩ። ይገርማችኋል፣ ይገርማችኋል። እሺ አሁን ምን ይላሉ መስላችሁ? እንዴ ዲዳ ሰው እያናገሩ ጋኔን እያወጡ አጋንንት እየመሰከሩ እያስጮሁ ድውይ እየፈወሱ በፍሬያቸው ታውቋቸዋላችሁ ነው ያለ ጌታ። ታዲያ በምን እንወቅ? ፍሬያቸው እኮ ይሄው ይላል። ምንድን ነው ነው እንዴ? እሺ ወደዚህ ሁሉ ፍሬያቸው ይሄ ነው መስሏችሁ ነው እንዴ? ማይኩ ከቃሉ ጋር ናችሁ። ጌታ በምናቸው ታውቋቸዋላችሁ ነው ያለ። ኧረ በሉ አቤት። በፍሬያቸው ታውቃቸዋላችሁ እያሉ ይሄ ልክ አይደለም። ሰውን ከሥርዓተ ቤተ ክርስቲያን እያስተጓጎሉ ነው። እስቲ ይህንን ለነሱ ጠበቃ የምትቆሙ ተከታዮቻቸው ንገሯቸው እስኪ። ለአባቶቻችሁ ቤተ ክርስቲያንን ለሚበጠብጡብን፣ ፎቶአቸውን ለሚያሰግዱ
በፎታቸው የሚጸለይላቸው እስኪ ንገሯቸው ዱና ለምንድን ነው በፎቶዎት የሚጸለይ በሏቸው እስኪ። አይ ህዝቡ ነው የሚያደርገው እኔ ያላደረገውም ሊባል አይደል ደግሞ አይናገሩ እንዴ? ራሳቸውስ የሚናገሩት ምንድን ነው? ለእነ አቡነ ተክለ ሃይማኖት ሲሞቱ የተሰጣቸውን ቃል ኪዳን በአንተ ጸሎት ሲኦል ተበርብራ ባዶዋ ናት እየተባለ የሚመሰከርላቸው ይሄ ነው ፍሬው። ይሄ የዲያብሎስ ፍሬ ነው፣ የመንፈስ ቅዱስ ፍሬ አይደለም። አይደለም በፍጹም። እስቲ ቀድሰው ያቁርቡን እናያቸው እስኪ። መስቀሉን ይዘውታል። መስቀል ይዘው እየባረኩ ነው። የወርቁንም መረዘውታል፣ የብሩንም ይዘውታል። እስቲ ይቀድሱ፣ መጥተው ይቀድሱ። ጎንደር ይምጡና ይቀድሱ። እዚህ ቀድሰው ያቁርቡን። እዚህ አሁን አበራ ይሉሽ ይምጡና ሲቀድሱ ሲቆርቡ እናያቸው። ያስቀደሰውን ህዝብ ቅዳሴ ውጭ እየተሸበሸበላቸው መጥተው ነው እኔ ቅዱሱ የሚሉት ሳይቆርቡ ሳይቀድሱ። አሁን ነገ እሑድ ይሰበክላችኋል። የማቴዎስ ወንጌል ምዕራፍ 25 ላይ 2 መክሊት የሰጠው አለ፣ 5 መክሊት የሰጠው አለ፣ 1 መክሊት የሰጠው አለ። ስንት 2 5 2 መክሊት የተሰጠው የተባለ ቄስ ነው። ማን ነው? አሁን እኔ ስንት መክሊት ተሰጥቶኛ? ማን ነው? 2 በእግዚአብሔር ቸርነት። ምንና ምን ናቸው? ማስተማርና ቀድሶ ማቁረብ። ማስተማርና ስለዚህ መስቀል የያዘ ሰው 2 መክሊት አለበት። ምንና ምን? ማስተማርና ለምን አይቀድሱም? ለምንድን ነው መቅደስ ገብተው የማያስቀድሱት? እንደ አባት ቁርባን የማያስፈልገው ባይታዊ አለ? ቅዳሴ የማያስፈልገው መነኩሴ አለ? ለምንድን ነው ዝግ ብለንስ የማናስበው? ምን ቀርቶብን ነው እኛስ የምንለፈልፈው? እውነት ቀንተን ይመስላችኋል? ከቀናው በዮሐንስ አፈወርቅ አልቀናም እንዴ? በቅዱስ ኤፍሬም አልቀናም? ምን ጎሎብን ነው? ወይስ ደግሞ እነሱን የሚበሉትን እንጀራ አጣንን? ምን ጎደለብን? ሌላ ብንሰብክ ምን ፈልገን ይመስላችኋል? ወገኖቼ ሰከን ብላችሁ አስቡ። ሰውን ሳይሆን ቤተክርስቲያን ተከተሉ። እንዲያ የሚሆነው እኔን ተከተሉኝ ብላችሁ ነበር። እኔን ተከተሉኝ አላልኳችሁ። ምናችሁንም አልፈልግም፣ መዳናችሁን ነው። ቤተክርስቲያናችሁን ብትከተሉ መልካም ነው። እንዲህ እየተቀለደብን ነው። ፍሬያቸውን ታውቃቸዋላችሁ። አጋንንት ማስለፍለፍ የመንፈስ ቅዱስ ፍሬ ነው። የሉቃስ ወንጌል ምዕራፍ 10 ምንድን ነው ያሉ? 72ቱ አርድእት ሄዱ፣ ጌታ ላካቸው። እየሮጡ ሲመጡ ምን እያሉ እንደመጡ ታውቃላችሁ? ደስ እያላቸው መጡና አጋንንት ገረሩ ለነ በስምከ፣ አጋንንት በስምህ ተገዙልን እያሉ መጡ። የሉቃስ ወንጌል ምዕራፍ 10 ከቁጥር 15 አጋንንት በስምህ ተገዙልን እያሉ መጡ። ጌታ የመለሰላቸውን ስሙ። ኢትትፈስሑ በዝንቱ፣ በዚህ ደስ አይበላችሁ አላቸው። ምን አላቸው? በሉ ንገሩኝ እንጂ ምን አላቸው? እንግዳ ምን አሳለ? ወባይቱ ተፈስሑሰ እስመ ተጽፋ አስማቲኩም በውስተ ሰማያት፣ ደስ ሊላችሁ የሚገባ ስማችሁ በሰማይ ስለተጻፈ ነው። አጋንንትን መግዛት ቁም ነገር አይደለም። አጋንንትን ማንኛውም ክርስቲያን በእምነት ይገዛዋል። ስራ ከሰራ ዲያብሎስ ምንድን ነው ያለ? ቅዱስ ጳውሎስ ሲጠይቀው ከሰው ላይ በሰው ላይ ለማደር ኃይል የምታገኘው በምንድን ነው ብለው አጋንንቱ ሲጠይቁት ምንድን ነው ያለ? ከእግዚአብሔር ስራ ከራቁልኝ፣ ከሕግ ካፈነገጡልኝ፣ ከቁርባን ከራቁልኝ፣ ጸሎት ካቋረጡልኝ፣ ጾም ከጠሉልኝ የኔ ወዳጅ ይሆናሉ ብሏል። ከጾምን ከጸለይን ጌታ ምንድን ነው ያለው? አጋንንትን የሚያስወጣው ፉከራ አይደለም። አጋንንትን የሚያስወጣው በመቁጠሪያ መቸብቸብ አይደለም፣ ማናዘዝ አይደለም። አጋንንትን የሚያስወጣው ጾምና ጸሎት ነው፣ ሃይማኖት ነው፣ መናዘዝ ንስሐ ነው። ርቱ ሃይማኖት የተናገረው ነገር አለ። ክፉ ሰው ካንተ እየመጣ ገንዘቤን እያለ የሚያስቸግር ከሆነ ገንዘቡን መልስለት። ሰይጣን ክፉ ሰው ነው። ሰይጣን ካንተ እንዲርቅ ከሆነ የሰይጣንን ገንዘብ መልስ። የሰይጣን ገንዘቡ ኃጢአት ነው። ገንዘቡን ካያስክበት መልስልኝ እያለ ወደ አንተ ይመጣል ይላል። ኃጢአት ነው። ክፉውን ተግባር በማቆም የሰራነውን በመናዘዝ ከዚህ ስንላቀቅ አጋንንት ከኛ ይሸሻሉ። ይሄ ነው የክርስቲያን ደስታው። እየዞረ
አጋንንት ወጡልህ፣ አይነ ጥላ የሚባል አለብህ፣ ገርግር የሚባል አለብህ፣ ምናምን ራሄሎ የሚባል እንዲሁ ያጋንንቱን ስም በየት ነው ያጠኑት እናንተ? በብሉይ በሐዲስ በሊቃውንት በመነኮሳት በገድለ ቅዱሳን እንኳን እኮ የለም። እነሱ የሚጠሯቸው አጋንንት አይነ ጥላ ገርግር እያሉ መጽሐፍ እየጻፉ ትገዛላችሁ። ምን ታረጉ? እንደ ጎርፍ ይነዷችኋል። የአይነ ጥላ መድኃኒት እያለ ይሸጥላችኋል። ያንን ትገዛላችሁ። እንግዲህ መጽሐፍ ቅዱስንማ አታነቡም። የቅዱሳን ሊቃውንትን መጽሐፍት ስንክሳሩንም አናነብም። ስለዚህ ወገኖቼ ብናስታውል ይገባናል። ከፍሬያቸው ያለ ምንድን ነው? ጋኔን ማውጣት ነው? አይደለም። ፍሬ ያለው ምንድን ነው? የመንፈስ ቅዱስ ፍሬዎች የሚባሉት ገላትያ ምዕራፍ 5 ቁጥር 19 ያሉት ናቸው። ፍቅር እስኪ በሉ እንጂ የዋሃት፣ ቸርነት፣ ትህትና እነዚህ የምን ፍሬዎች ናቸው? ስለዚህ የኛ አባቶች የሆኑትን በምናቸው እናውቃቸዋለን? በምን አላችሁኝ? ፍሬያቸው ምንድን ነው? ፍቅር በሉ እንጂ። ሌላስ የዋሃት እዚያ ያሉላችሁ ሂዳችሁ 9 ናቸው። እነዚህን ዘርዝራቸው እውቋቸው። የዋህ መሆን ማለት በማንም ሰው አለመቀየም ነው። ስማቸው እስኪ እነዚህ ምንድን ናቸው? ጠላቶቼ በዝተዋል፣ ጠላቶቼን ገና በጸሎቴ ቆራርጣቸዋለሁ ይላሉ። ይሄ ነው ፍሬው። ትሕትናው የት አለ? እኔ ቅዱስ ነኝ፣ እኔ የሥላሴ ባሪያ አንገበግባለሁ አጋንንቱን። እና አቡነ ተክለ ሃይማኖት ግን እኔ ያላቃጠልኩህም አበምኔቱን ያቃጠለህ በጸሎቱ ነበር የሚሉት። እሳቸው እያቃጠሉ ማለት ነው። ፍሬ ማለት ይሄ ነው። የመንፈስ ቅዱስ ፍሬው ትሕትና ነው። የመንፈስ ቅዱስ ፍሬው አኮቴትን፣ ነቀፋን በአግባቡ መቀበል ነው። እነዚህ እኮ ተሰድበናል፣ እገሌ የሚባል ሰው ሰድቦኛል፣ ግደሉልኝ የሚሉ ሰዎች እኮ ናቸው። ይሄ ነው ፍሬው። ፍቅር እንደሌላቸው፣ ትሕትና እንደሌላቸው፣ ደግነት እንደሌላቸው፣ መንፈስ ቅዱስ እንደሌለባቸውማ ክብራቸው ሲነካ ያዙ ይልቀቁኝ በማለታቸው ይታወቃል። ለምሳሌ ልንገራችሁ። አንድ መነኩሴ ነበረ አላችሁ። በቅቻለሁ አለ። እንዳለ በቅቻለሁ፣ በጣም ጥሩ እና በቅቻለሁ እያለ አስቸገረ። አላ አንድ አባ ጋቶን ጠራውና አንተ አቤት በቅታል? አዎ። እሺ ወርቅ በጠጠር በድስት ብታገኝ ምን ታደርጋለህ? ላለማንሳት እሞክራለሁ። እሺ ከዚያ ሴት አብራ ብታድር ወይም አብራ ብታድር ምን ታደርጋለህ? መመኘቱን አላቆምም፣ ግን ያው እሷ ጋር ኃጢአት ላለማስራት ትግል አደርጋለሁ አለ። መነኩሴ ነው። እዛ ሰደቡት፣ ወልጭ አድርገው ሰደቡት። ተቆጣ። አንተ አሉት ላዩን ቀለም ተቀብተ ውስጡን ሌባ የዘረፈው ቤት ትመስላለህ አሉት። ባፍ ነው የበቃህ ማለት ነው። የበቃህ ባፍ ነው፣ በተግባር አልበቃህም ማለት ነው። ነቀፋን የማይቀበል ሰው፣ ለራሱ ክብር የሚኖር ሰው፣ ደጋፊዎቹን ለሱ ክብር እንዲሞቱ የሚያደርግ ሰው የእግዚአብሔር አይደለም። ሲጀመር ሰባኪ፣ መነኩሴ፣ ባይታዊ የግሉ ደጋፊ አያበጅም። ሰዎችን የክርስቶስ ተከታይ ያደርጋል እንጂ የእሱ ተከታይ አያደርግም። ልብ ብላችሁ ስሙ። ከዮሐንስ መጥምቅ የበለጠ አለ? ዮሐንስ መጥምቅ ምንድን ነው ያደረገ? አዎ ህዝቡ ምንድን ነው ያለ? ነዋ በግው ለእግዚአብሔር ዘያትት ኃጢአት ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይኸውላችሁ አለ። ክርስቶስን ለእሷ ተመስገን እንቲያየሰ ተሰልጠት ወንቲያውሰ ትበዝህ፣ የእኔ ጸጋ የእኔ ደስታ አበቃች፣ የእሱ ትበዛለች። ሰባኪ፣ መነኩሴ፣ ባይታዊ፣ ካህን፣ ዲያቆን ህዝቡን ለክርስቶስ የሚያቀርብ ለክርስቶስ የሚያበረክት ነው እንጂ ህዝቡን የእሱ ተከታይና አጨብጫቢ አድርጎ እሱ ሲነካ ግር ብሎ የሚያኮርፍ ከቤተ ክርስቲያን የሚቀርብ አባታችን ከነካችሁብን እንሞታለን የሚል ደጋፊ መንጋ የሚሰበስብ አይደለም። አላችሁ እንዴ? አላችሁ? የመንፈስ ፍሬዎች ምንድን ናቸው? እስኪ ንገሩኝ። አቤት። ሌላስ? ከዚያስ? እሺ ቸርነት፣ ንጽህና፣ በጎነት፣ እነዚህ ሁሉ ነገሮች የመንፈስ ቅዱስ ፍሬዎች ናቸው። ስለዚህ ጌታ በፍሬያቸው ታውቃላችኋላችሁ ያለ ሃይማኖት ዛፍ ነው። ሃይማኖት ዛፍ ነው።
ከዚያ ምን ያለ ይቅርታ፣ ሰው ዛፍ ነው። ቆጽል ያወጣል ማለት ምን ማለት ነው? ቅጠል ያወጣል፣ ቅርንጫፍ ያወጣል፣ ልምላሜ ይኖረዋል፣ ጽጌ ይኖረዋል፣ አበባ ይኖረዋል። ከዚያስ ምን ያደርጋል? መዓዛ ይኖረዋል። ከዚያስ ምን ይውለዋል? ፍሬ ይኖረዋል። ይሄ ነው ፍሬው። ሰውን እንደ ዛፍ ውሰዱት፣ ቅርንጫፉን እንደ ሃይማኖት ውሰዱ፣ ቅጠሉን እንደ ምግባር እንወስደዋለን። ቅጠሉና ቅርንጫፉን፣ ጽጌውን ምን እናደርገዋለን? እንደ ትሩፋት፣ መዓዛውን ለሰዎች ጭምር እንደሚተርፈው ስነ ምግባር እንወስድለታለን። ፍሬውን እንደ ክብር ይቆጠርለታል፣ ይተረጉምለታል። ሰው ተክል ነው። ፍሬው የሚታወቀው አንድ ሰው መንፈስ ቅዱስ ያደረበት ሰው የሚባለው ሀዳጌ በቀል በሆኑ ነው። ሀዳጌ በቀል ማለት ይቅር ባይ፣ በፍጹም እንደ ቅዱስ ዳዊት ያለ። ቅዱስ ዳዊትን ሲሰደድ ጠላቶቹ ሲሰድቡት የቅዱስ ዳዊት ጋሻ ጃግሬዎች እንሂድና እንበለው ሲሉ ምንድን ነው ያሉት? እንሂድና እንበለው ሲሉ ምንድን ነው ያሉት? እናንተ ሰዎች ከኔ ጋር ምን አላችሁ? ተውት፣ እግዚአብሔር ስደበው ብሎታል። ይሄ ነው ሀዳጌ በቀልነት። የዋሃን ማለት የዚህን ዓለም ክብር የሚከተል ሳይሆን የዚህን ዓለም ክብር በማያልፈው ዓለም ክብር ለውጦ የሚሄድ ማለት ነው። ከዚህ ዓለም ከውዳሴ ብጡል የራቀ ከውዳሴ ከንቱ የራቀ እግዚአብሔርን ክብሩ ያደረገ እንደ ድንች የሚኖር። ድንች ማፍራቱ የሚታወቀው ቅጠሉ ሲረግፍ ነው። ከዚህ ዓለም ምስጋና ረግፎ ተደብቆ በውስጡ ፍሬውን የሚይዝ እዩኝ እዩኝ የሚል አይደለም። ስለ ራሱ የሚመሰክርለት አይደለም። በሰውም ባጋንንትም መስክሩልኝ የሚል ታምሩን የሚያስጽፍ የሚያስነግር አይደለም። ፍሬ ይሏቸዋል። ፍቅር ትሕትና ነው። ዛሬ ራስን ጭራሽ ከቅዱሳን ጋር ማስተካከል። ሰይጣን እስከዚህ በላይ ምን አደረገ? ሰይጣንም እግዚአብሔር ጋር እኩል ነኝ አለ። የዛሬዎቹ ደግሞ ከቅዱሳን ጋር እኩል ነን አሉ። እግዚአብሔር ከእንዲህ ያለ ነገር ይጠብቀን፣ አይምሮውን እውቀቱን ያድለን። የጀመርነውን ርዕስ አልነካነውም፣ ነገ እንማመራለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ይቆየን።